የኛን ዶግማ ለኛ ተውልን። እናንተ ራሳችሁን ሰሩ። እኛ በእናንተ ጣልቃ እንገባ፣ እናንተም በእኛ ጣልቃ አትግቡብን። እናውቀዋለን። እኛ የምናመልከው ማንን እንደሆነ ጉልላት አይደለሁም። ድምፁ ቅዳሴው ግን የኔ ነው። እኔ በትረት ወመልሳን ነኝ። አበበ ጉልላት የሚባለው ምናልባት እንግዲህ በምናብ የተፈጠረው ሰው ምን አይነት እንደሆነ ማላውቅም። አበበ የሚባል ነው ዘመድም የለኝ እውነት ለመናገር ወኩሎ አንዳንድ ጊዜ በደንብ ለፍልፎ ካልወጣለት በስተቀር ካልጮኸ በስተቀር በደንብ ሲጮህ ነው ጮህ መጨረሻ ላይ የሚወጣውና እንደው ጮህ ይውጣለት። ሰላም ጤና ይስጥልኝ። የተከበራችሁ ወንድሞች እህቶች፣ እናትና አባቶቻችን በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። አሁን የምንገኘው እዚህ በተለምዶ የዮሐንሷ ማርያም በምትባለው ቤተ ክርስቲያን ነው። እዚህ ቦታ ላይ እንግዲህ ማን እንደምናገኝ አብራችሁን ተከተሉ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ዘኪ እንደምን አለ? ይፍቱኝ አባታችን። ሰላም ኖት? እንዴት ኖት? ደህና ኖት? በኋላ በደንብ እናወራለን ስቱዲዮ ገብተን ስሙ ማን እንደሚባል የት እንዳለን እሷን እዚሁ እያሉ መስማት ስላለባቸው ነው። መጋቢ ሐዲስ መምህር በትረ ጥዑመ ልሳን እባላለሁ። የዚሁ ደብር የደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም አብያተ ክርስቲያናት የስብከተ ወንጌል ምክትል ኃላፊ ነኝ። የዚሁ አገልጋይ ነኝ። በጣም ጥሩ። ውድ ተመልካቾቻችን እዚህ በእንደዚህ አይነት ሁኔታ ላናገራቸው የፈለኩበት ዋናው ምክንያት የት እያገለገሉ እንዳለ እንድታውቁ ጭምር ነው። አሁን ወደ ስቱዲዮ ሄደን ከሳቸው ጋር ቆይታ እናደርጋለን። አብራችሁ እንድትሆኑ በእግዚአብሔር ስም አደራ እንላለን። ወደ ስቱዲዮ እንሄዳለን። አባታችን ሰላም ጤና ይስጥልኝ። በድጋሚ እንግዲህ ቀደም ሲል ከነበርንበት ከደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን እንደዚሁም ደግሞ መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ወደ ስቱዲዮ መጥተናል። አባታችን ያው ስማቸው ራሳቸው እንዲያስተዋውቁ ነው አባታችን እያልኩኝ ያቆዩዋችሁና አንዳንድ ቆይታዎች ይኖሩናል። ሰሞኑን በእሳቸው ዙሪያ የተነገረ አንዳንድ ነገር ስላለ ማለት ነው። አባታችን እንኳን ደህና መጡ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሶሻል ሚዲያ ብዙ ሰው እንዳልሆኑ ሶሻል ሚዲያ ላይ ገረፍ አድርጌ ሳይ ያን አረጋግጫለሁ። ሰምተዋል አይደል? ምንድን እስቲ ያው እንግዲህ መቼስ ከባድ ነው የሁኔታው። እርግጥ እስቲ ንገሩኝ፣ ምንድን ነው የሰሙት? ስለ እርስዎ የት ነው የሰሙት? እሺ፣ በቅድሚያ ወንድማችን ዘካርያስ በጣም አመሰግናለሁ። በዚህ ጉዳይ ላይ ማብራሪያ እንድሰጥ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። የቤተ ክርስቲያን አምላክ ስራህን ይባርክልኝ። እንግዲህ በዚህ ሰሞን ያው እኔ በትረ ጥዑመ ልሳን ነኝ። ስሜን ቀይሮ አንድ ወንድም አበበ ጉልላት ነው ብሎ የኔን ድምፅ ቅዳሴ ድምፅ ከዩቲዩብ ላይ ወስዶ ለቆ ሞቷል እያለ ሲናገር በተደጋጋሚ ብዙ ቲክቶከሮች እና ዩቲዩበሮች ለቀው ተመልክቻለሁ። በመጀመሪያ ይህንን የሰማሁት ባለቤቴ ናት። አይታ በቴሌግራም ላከችልኝ። ቅድም አንተ እንደገለጽከው እኔ እዚህ ሶሻል ሚዲያ ላይ ብዙ አይደለሁም፣ በተለይ ቲክቶክ ላይ ብዙ አይደለሁም እና እዛ ላይ ነው አይታ የላከችልኝ። በኋላ ስመለከተው በቀጥታ እኔ ነው የሚመለከት ሆኖ አገኘሁትና እንግዲህ ፍጹም ያልጠበቅኩትና የማይመሳሰልም የማይመስልም ነገር ነው እየተገለጠው። እኔ
ይሄንን ያለው ወንድም ኤርሚያስ እንደሚባል ያው አብዛኛዎቹ በዚህ የቤተክርስቲያናችን ልጆች ቲክቶክ ላይ ዩቲዩብ ላይ የሚሰሩ ልጆች ያውቁታል። በሶሻል ሚዲያም ቤተክርስቲያን ሲሳደብና የማይገባ ነገር ሲናገር እኔም የተወሰነ ጊዜ አይቼዋለሁኝ። ከዛ በተረፈ እኔ በአካልም አላቀውምም አይቼውምም አላቅምም። እሱ ያለው ግን እንግዲህ እንደምንተዋወቅና አብረን አፈር ፈጭተን አድገናል ነው የሚለው። እኔ እንኳን ከእሱ ጋር አፈር ፈጭቼ ላድግ በአካልም አላቀውም አይቼውምም አላቅም። እሱ ያለው አካባቢም አይደለም የተወለድኩትም ከእሱ ጋርም አይደለም። ዲቁናም እሱ ካላቸው ሊቀ ጳጳስ አይደለም የተቀበልኩት። እኔ ከብፁዕ አቡነ ጎርጎርዮስ ነው የተቀበልኩት። አውራጃ ከተማ ላይ መድኃኔዓለም ቤተክርስቲያን እያለ ነው የሚገልጠው። አውራጃ የሚባለው እንግዲህ እንደምንሰማው በደርግ ዘመን ነው። እኔ በዛን ዘመን ቀዳሽም አይደለሁም። በአጠቃላይ ብቻ በምንም የማይገናኝ ነገር ነው እና ያየሁት እኔ በጣም ትንሽ ግርምትን ጭሮብኛል። ቤተክርስቲያኔን ደግሞ በጣም በማይመጣ ነገር በቤተክርስቲያኒቱ ላይ እኔ ከራሴ ይልቅ እሱ ስላለ መቼም ሞቷል ነው የሚለው። ሞቶ ተቀብሯል ድምፁን ላሰማችሁ ብሎ ነው ከዩቲዩብ ላይ በኋላ መጣበታለሁ። ከዩቲዩብ ላይ የሰራነውን ቅዳሴያችን የተወሰነች ፓርት ወስዶ ነው ለማሳመኛ ለመጠቀም እየሞከረው። ነገር ግን ኦርቶዶክሳውያን ምዕመናን አብዛኛዎቹ በአገልግሎት ስለሚያውቁኝ መልስ ሰጥተውታል፣ ይታወቃል። ነገር ግን እሱን ደግሞ የሚከተሉ የዋሃን ስለሚኖሩ ምናልባት ይህንን ሐሰት ማጋለጥም ስለሚገባ እውነቱን መናገር ስለሚገባ ይህንን ለመግለጥ እንግዲህ ዛሬ በጋበዝከኝ መሰረት ተገኝቻለሁና እያንዳንዱን ነገር ዲቴል ማስረዳት እችላለሁ። ይሄ ነው እንግዲህ መግቢያዬ። ሰውየው ይሄ ነው እዚህ የምትመለከቱት ሰው ነው። ስሙ ኤርሚያስ አይተንፍሱ አበበ ወይም ደግሞ በሶሻል ሚዲያ ላይ እንደሚታወቀው ቀለሜ እያሉ ነው የሚጠሩት አብዛኞቹ። ግን ስሜ ኤርሚያስ አይተንፍሱ አበበ ነው የሚለው። እንደውም ቆይ እስኪ ሰምተነው እንመለስ። አባታችን አሁን መጨረሻ ላይ በሉት ብሎ ድምፁን ስሙት ብሎ ያሰማን ድምፅ የእርሶ ድምፅ ነው? አዎ የኔ ድምፅ ነው። አንዳንዴ እኮ ውሸት በጣም ከማለት የተነሳ እየተጠራጠርኩ እኔ በጣም ገርሞኝ ነው እና እንግዲህ እኔ ወደዚህ ከመሄዴ በፊት እንደው አንድ የመጽሐፍ ቅዱስ ክፍል ባነብ ደስ ይለኛል። በጣም እንደው ይገልጽልኛል ብዬ ስላሰብኩ ነው። እኔ ቃላት ስላጣሁለት የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል አለ። ዮሐንስ 8 ቁጥር 43 ጀምሮ አነበዋለሁ። እንግዲህ ቃሌን ለምን አታስተውሉም? ቃሌን መስማት ስለማትችሉ ነው። እናንተስ ከአባታችሁ ከሰይጣን ናችሁ፣ የአባታችሁንም ፈቃድ ልታደርጉ ትወዳላችሁ። እርሱ ከጥንት ጀምሮ ነፍሰ ገዳይ ነው፣ በእውነትም አይቆምም፣ በእርሱ ዘንድ እውነት የለምና። ሐሰትንም በሚናገርበት ጊዜ ከራሱ አንቅቶ ይናገራል፣ ሐሰተኛ ነውና የሐሰትም አባት ነውና ይላል። ይህን ቃል መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ስለ ቃሉ ስሙ የተመሰገነ ይሁን። የሐሰት አባት የተባለው ዲያብሎስ ነው። ስለ ዲያብሎስ ሐሰተኛ መሆኑን አምላካችን የተናገረው ቃል ነው ማለት ነው። እንግዲህ ዛሬም የሐሰት አባት የተባለው የዲያብሎስ ልጆች ሐሰትን ከራሱ አቅንቶ ይናገራል እንዳለው ኢየሱስ ክርስቶስ ከራሳቸው አቅንተው
የግብር አባታቸው ዲያብሎስን መስለው ሐሰት የሚናገሩ የበዙበት ዘመን ላይ ነው ያለነው ማለት ነው። እግዚአብሔር ልቡናና ማስተዋል ይስጣቸው እና ይህ ሰው ፍጹም ሐሰት ነው ሲናገር የነበረው። እኔ በጣም የሚገርመኝ ሲያለቅስ እውነት ነው የሚያለቅሰው? እውነት እያለቀሰ ነው ወይስ እያስመሰለ ነው? ምን ማለት ነው? ሰው እንደዚህ በዚህ ያህል መጠን መዋሸት ከቻለ እኔ በጣም ምን ያህል የሞራል ዝቅጠት ላይ እንዳለን የሚያመለክት ነው ማለት ነው። እና በተለይ እሱ እንደሚባለው እንግዲህ ወንጌልን እሰብካለሁ ወንጌል አዋቂ ነኝ እንደሚል ነው የምንሰማው። እንግዲህ አንድ ወንጌልን አንብቤ ያለው ከሚል ሰው አይደለም፣ ምንም ሃይማኖት ከሌለው ፍጹም ፓጋን ከሆነ ሰው እንኳን የማይጠበቅ ነገር ነው ከዚህ ወንድም የሰማነው። እና አሁን ያሰማኝ ድምፅ የራሴን ድምፅ ነው። ይሄ ድምፅ የራሴ ነው። እንደው መች ነው እንትን ነው ዩቲዩብ ላይ ከ4 ዓመት በፊት ነው ዩቲዩብ ላይ ተጭኗል። እንግዲህ ታሪኩ እንዲህ ነው። ኦዲዮ የተሰራው መቼ ነው? እሱ ነው ኦዲዮ የተሰራው ከ11 ዓመት በፊት ነው የሰራነውም አባ ገብረወልድ ወልደ ሳሙኤል ከሚባሉ አባት ጋር ነው የሰራነው። እንግዲህ መጀመሪያ የዚህ የሶሻል ሚዲያ ቴክኖሎጂ እንደዚህ ባልሰፋበት ጊዜ በካሴትና በሲዲ ሰርተነዋል። ይህንን ቅዳሴ በካሴትና በሲዲ የሰራ ነው ከኒህ አባት ጋራ በሳቸው የንስሐ ልጆችና በብዙ ምዕመናን ጥያቄ ነው የተሰራው። በወቅቱ እኛ ጋር አገልጋይ ነበሩ እሳቸው። አሁን አሜሪካን ሀገር መጀመሪያ እስራኤል ነበሩ፣ በኋላ አሜሪካን ሀገር ላስ ቬጋስ ኪዳነ ምሕረት እያገለገሉ የሚገኙ አባት ናቸው። በአሁኑ ሰዓት እኛ ጋር ዮሐንስ ወልደ ነጎድጓድ ያገለግሉ ስለነበረ ይሄ ጥያቄ ከምዕመናን ሲመጣ ለእኔ ሀሳቡን ገለጡልኝ። እኔም ፈቃደኛ ሆንኩኝ። ይህ ካሴት እና ሲዲ ቢሰራ በውጭ ዓለም የቅዳሴ ድምፅ የናፈቃቸው በየመኪና ውስጥ እንዲሰሙት በየቤታቸውም እንዲሰሙት። ለምን እንግዲህ ቤተክርስቲያናችን አሁን ነው በዓለም እየሰፋች የመጣችው እንጂ አሁንም በመላው ዓለም ተደራሽ ሆኗል። በመላው ዓለም ያለው በሙሉ ቅዳሴ ያስቀድሳል ይቀደስለታል ማለት አይደለም። ነገር ግን አሁን እጅግ የተሻለ ሁኔታ ላይ ነው ያለችው ቤተክርስቲያን። በዚያም ጊዜ ግን ብዙ ምዕመናን የቅዳሴ ድምፅ የናፈቃቸው ቅዳሽ የማያገኙ ቤተክርስቲያን የሌለበት አካባቢ የሚኖሩ እንኳን በውጭ ዓለም አይደለም በሀገራችንም እንኳን በየበረሃው ያሉ ምዕመናን እንደዚህ የቅዳሴ ድምፅ የናፈቃቸው አሉና በሲዲ እና በካሴት ሰርተን ጥራቱን በጠበቀ ሁኔታ ለምዕመናኑ ብናቀርብ አንደኛ ተሰጥኦ ይለምዱበታል። በከተማም ያሉ በገጠርም ያሉ ቅዳሴ ሁሉ የሚቀደስበት ቦታ ያሉ ምዕመናን ሕፃናትም ታዳጊዎች ተሰጥኦ ይለምዱበታል። በሁለተኛ ደረጃ ቅድም እንዳልኩት ምንም የቅዳሴ ድምፅ በማይሰማበት ቦታ እየሰሙ በዚህ እንኳን ይጽናናሉ በሚል በዚህ ሐሳብ የተቀደሰ ሐሳብ የተነሳ መጀመሪያ የሰራ ነው ቅዳሴ ማርያምን ነበረ። ዘማሪ እንግዳ ወርቅ አሁን ቀሲስ ሆነዋል። ዘማሪ ቀሲስ እንግዳ ወርቅ በወቅቱ ጊዮርጊስ ጋራ መዝሙር ቤት አጋፔ መንፈሳዊ መዝሙር ቤት ነበራቸውና እዚህም ላይ አለ አጋፔ መንፈሳዊ መዝሙር ቤት እንዳሳተመው ይገልጣል ማለት ነው ካሴቱ። ወዲያውኑ እሳቸው ጋራ ተነጋገርን። በጣም ደስተኛ ሆኑ ዘማሪ ቀሲስ እንግዳ ወርቅ። ተነጋገርን፣ ስምምነት ላይ ደረስን። ይህንን ቅዳሴ ሰራን። ይሄ ቅዳሴ ካለ ጎርጎርዮስ ይባላል። ከቤተ ክርስቲያናችን ከ14ቱ ቅዳሴያት አንዱ ከሊቃውንቱ ማለት ነው አንዱ ቅዳሴ ጎርጎርዮስ ካለ የሚቀደሰው በልደት ነው ማለት ነው። የልደት ቅዳሴ ነው የተቀዳ ነው። ይሄንን የተቀረጽ ነው በጾመ ነቢያት ውስጥ ነው እና ለልደት ነው የወጣው ማለት ነው። ካሴቱ የተሰራው ለሞስት እንግዲህ ከ11 ዓመት በፊት ሆኖታል ማለት ነው። በዚያን ጊዜ እኔ የደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን ሰባኪ ወንጌል ነኝ። በዚህ ደብር የቆየሁት እኔ ለ20 ዓመታት ነው። ከ20 ዓመት በላይ ሆኖኛል ማለት ነው። ከ1995 ህዳር ወር ጀምሮ እስካሁን ድረስ እንደውም ወደ 22 ዓመት እየተጠጋኝ ነው። ከዚያን ጊዜ ጀምሮ በደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን አገልጋይ ነኝ። ማንም ያውቃል። ከኔ ጋር በወቅቱ ያገለግሉ የነበሩ እንዳሁን በስብከተ ወንጌል በዛ ያለ አባላት ሳይኖሩን ጸባቴ ቆሞስ አባ ወልደ ማርያም አሁን በደብረ አሚን ተክለ ሃይማኖት አስተዳዳሪ ናቸው። አብረን በስብከተ ወንጌል እናገለግል ነበረ።
አሁን አለቃ የሆኑት መላከ ሰላም ሰሎሞን በቀለ አሁን በቦሌ ኢምፔሪያል ማርያም አለቃ አስተዳዳሪ ናቸው። እሳቸው ጸሐፊ ሆነው ደግሞ በስብከተ ወንጌል ላይ ብዙ ሰፊ ስራ በደብራችን ይሰሩ ሰፊ ስራ ሰርተናል። ከዛን ጊዜ ጀምሮ እነዚህ አባቶች ቀደም ስለሆነ ያውቃሉ። እስካሁንም ድረስ ነው እንግዲህ በደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን አሁን እግዚአብሔር የተመሰገነ ይሁን አግብቼ ወደ ቅስናው መጥቼ በስብከቱም በዝማሬውም በቅስናውም እያገለገልኩ ያለው የቤተክርስቲያን አገልጋይ ነኝ። እንግዲህ ይሄ እሱ ቅድም ያሰማህን ድምጽ የኔ ድምጽ ነው ማለት ነው። ከዚያስ ቅዳሴ ላይ ወስዶ ነው እቺን ድምጽ እንግዲህ ለሚሰሙት ማስተማመኛ እንድትሆን መሰለኝ አበበ ጉልላት ነው ወንድሜ ነው አብረን አፈር ፈጭተን አድገናል እያለ እየዋሸ ነገር ግን የኔን ድምጽ ነው ለማስተማመኛ ያስገባውና እኔ አበበ ጉልላት አይደለሁም። ድምጹ ቅዳሴው ግን የኔ ነው። እኔ በትረት ወመልሳን ነኝ። አበበ ጉልላት የሚባለው ምናልባት እንግዲህ በምናብ የተፈጠረው ሰው ምን አይነት እንደሆነ ማላውቅም። አበበ የሚባል ነው ዘመድም የለኝ እውነት ለመናገር እና የሚገርም አጋጣሚ እና እቺን እንግዲህ እሱ ቆርጦ የላካትን እኔ አሁንም በቅስናውም ቢሆን እቺ ዲያቆን የሚላት ናት ልላት እችላለሁኝና ምንድነው በኩሉ ልብን አስተውቆ ነው በፍጹም ልብ አምላካችን እግዚአብሔርን እንማልደው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ የምትል ናት። ቄሱ ሀበን ከማለቱ በፊት ሁሉ ጊዜ ቅዳሴ ላይ የምትባል ናትና እችን ነው ቆርጦ እንግዲህ ያለው። ያን ጊዜ በጣም ልጅ ነኝ እዚህ እንትኑ ላይም እንደሚታየው እና ድምጼም ልክ እንደ ሰውነቴ በጣም ቀጠን ያለ ነው። አሁን ትንሽ ወፈር ይችላልና ነገር ግን እኔ ቅዳሴ እንደሆነ ፍጹም ወዙም ስለማይጠፋ ስላለ እንግዲህ እቺ ላሰማ እችላለሁ ማለት ነውና በኩሉ መንፈስ ቅዱስ የምትለውን ፓርት ወስዶ ነው እንግዲህ አበበ ጉልላት ነው ያለው። በህይወት ያለን ሰው ሞቷል ማለት እጅግ በጣም በእግዚአብሔርም ዘንድ ኃጢአትም ነው፣ በምድራዊም ሕግ ወንጀል ነው። እኔ በዚሁ አጋጣሚ ይሄ መልእክት ይደርሰዋል ብዬ ለዚህ ወንድም ተማምናለሁኝ። ይቅርታ ቢጠይቅና ንስሐ ቢገባበት መልካም ነው። በእግዚአብሔርም ዘንድ ንስሐ ይገባበት፣ በምድራዊውም ደግሞ ወንጀል ስለሆነ ይቅርታ ይጠይቅበት። ስለ ስጋው ደግሞ ስለ ኢየሱስ ክርስቶስ ስጋና ደም አማናዊነት አንድ ነገር ቢሉኝ ደስ ይለኛል። ጥሩ ነው ወንድማችን ዘካርያስ፣ ጥሩ ጥያቄን ያነሳኸው። እንግዲህ ቅድም እንዳልከው ነው እነዚህ ወገኖች ብዙ ጊዜ በእመቤታችን ላይ በቅዱሳን ላይ በታቦት ላይ እሱንና እሱን የሚመስሉ ወንድሞች ሁሉ በተለይ በዚህ ቤተክርስቲያን የነበሩና ከዚህ ቤተክርስቲያን የወጡት የራሳቸውን ከመስበክና የራሳቸውን ማካሄድ ይልቅ እንደ ወጦችን ቤተክርስቲያን ማጥላላትና የዚህን ቤተክርስቲያን ገመና ያወጡ መስሏቸው የተደበቀ ገመና ያላት ይመስል መስሏቸው ብዙ ይላሉ። አሁን ቅድም እንዳልከው ብዙ ብለው ምንም ህዝቡም ስላልሰማቸውና በዚህ መንገድ ተከታይ ስላላፈሩ አሁን የገቡት በእንዲህ አይነት ሁኔታ ነው ማለት ነው። በቃ የአባቶችን የሌለ ነገር መለጠፍ እንደገና ደግሞ በዚህ በምስጢራት ላይ ነው አሁን እያተኮሩ ያሉት። ይሄም አያዋጣም። ቅድም እንዳልነው ኃጢአትም ነው ወንጀልም ነው። እንግዲህ ምስጢረ ቁርባን ማለት በቤተ ክርስቲያናችን የመጀመሪያው የመጨረሻው ትልቁ ምስጢር ነው።
ቅዱስ ቁርባን ከሌለ ተቀድሶ ቅዳሴ ተቀድሶ ቅዱስ ቁርባን የሚሰጠው ለቆራቢያን ነው። ቆራቢያን ከሌለ ቅዳሴ አይቀደስም። ቅዱስ ቁርባን ከሌለ ማህሌት አይቆምም። ቅዱስ ቁርባን ከሌለ ሰዓታት አይቆምም። የሁሉም ነገር መደምደሚያው ቅዳሴ ነው። ቅዳሴው የምናገኘው ቅዱስ ቁርባንን ነው ማለት ነው። ቅዳሴው የሚቀደሰው ቅዱስ ቁርባንን ለመቀበል ነው ማለት ነው። የጌታን ስጋና ደም ለመቀበል ነው። ስለዚህ የሁሉም የአገልግሎታችን ሁሉም መደምደሚያው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። ይህንን ደግሞ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስጋዬ እውነተኛ መብል ነው፣ ደሜን እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ስለዚህ ከክርስቶስ ጋር ላለን ህብረት ከክርስቶስ ጋር ለመኖር ማረጋገጫው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። ይሄ የቤተ ክርስቲያናችን ምስጢራተ ቤተ ክርስቲያን ብላ ከምታስተምረው ዶግማ ከማይሻሻሉ ከማይለወጡት ትምህርት ሃይማኖት ከሆኑት አንዱ እና ዋነኛ የምስጢረ ቁርባን ነው ማለት ነው። እና ይህንን ቅዱስ ቁርባን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ በዕለተ ሐሙስ ዓርብ ከመሰቀሉ በፊት ቅዱሳን ሐዋርያትን የመጀመሪያዎቹን ቆራቢዎች ቅዱሳን ሐዋርያትን ሰብስቦ በግራና በቀኝ አድርጎ አሳልፎ የሚሰጠውን ይሁዳን ሳይቀር ሳይለየው ማለት ነው እንካችሁ ብሉ ዘህብስት ስጋዬ፣ ይህ ህብስት ስጋዬ ነው፣ ጽዋ ደሜ፣ ይህ ጽዋ ደሜ ነው፣ እንካችሁ ብሉ እንካችሁ ጠጡ ብሎ አማናዊ የሆነውን ቅዱስ ስጋውንና ክቡር ደሙን በዕለተ ሐሙስ በጸሎተ ሐሙስ መስርቶልን እንድንቀበለውና እንድንድን አምላካችን እግዚአብሔር ሰጥቶናል። ስለዚህ ይሄ የቤተ ክርስቲያናችን የማይለወጥ የማይናወጥ ህይወት የምናገኝበት ምስጢረ ቁርባን ነው ማለት ነው። እና በዚህ ላይ ነው ወንድማችን ትልቅ የማይገባ ነገር የሰነዘረው። እኔ እሱ ያለውን ቃል በቃል ለማለት ስላልፈለኩ ነው። እንግዲህ አንዳንድ ጊዜ ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብን እንዲህ አይነት ሰዎች የተናገሩትን ደግማችሁ አትናገሩት፣ ሳይከፍሉ ማስተዋወቅ ነው ይላሉ። በእርግጥ ምዕመናንን ለማስተማር እንዳይደናገሩ ያው ጉዳዩን ጠይም አድርጎ ማስተላለፍ ተገቢ ነው። ነገር ግን እሱ የተናገረውን ቃል በቃል መናገር ለማሰብም ይከብዳል። ለምን እኔ ቅድም እንዳልከው ከህፃንነት ጀምሮ አፌን የፈታሁት በቤተ ክርስቲያን ትምህርት ነው። በቤተ ክርስቲያን ነው ያደግኩት እስካሁን ድረስ ከልጅነት እስከ እውቀት ይሄን ያህል ዘመን በዲቁናም በክህነትም በቅስና እየቀደስኩ ነው እያገለገልኩ እዚህ የደረስኩት። እኔ በእንዲህ አይነት ሁኔታ ሰው ሲድን እንጂ ሰው ሲሞት አይቻላልም። ለምን ህይወት የሆነን ዘንድ ነው አምላካችን የሰጠን እንጂ የሚገል አይደለም። ስለዚህ ይሄ እንኳን ሊናገሩት ሊያስቡት እጅግ በጣም ከባድ ነው። እንደውም አንድ ኮሜንት ላይ ቅድም እየነገሩኝ ነበር መርዝን የሚገድል መድኃኒት ነው እንጂ መርዝ አይደለም። ስጋው ደግሞ መርዝን በጣም ይገላል እንጂ መርዝ ራሱ መርዝነትን ይገላል እንጂ ስጋው ደግሞ መርዝ ሆኖም አያውቅም። ንግግርም የሚናገር እጅግ በጣም ከባድ ጽያፍ ነው። ይሄንን ኮሜንት የሰጠው ሰው በእውነት ነው በጣም ብዙ ጥሩ ኮሜንቶች አሉ። በነገራችን ላይ በጣም ኦርቶዶክሳውያን ምዕመናን በዚሁ አጋጣሚ በዚህ በቲክቶክ ላይ በዩቲዩብ ላይ የሚሰሩ ወንድሞች እና እህቶች በጣም የማያዳግም ብዙ መልስ ሰጥተውበታል። እኔ ትንሽ ዘግየት ያልኩት እንደው ያው ሰይጣን አንዳንድ ጊዜ በደንብ ለፍልፎ ካልወጣለት በስተቀር ካልጮኸ በስተቀር በደንብ ሲጮህ ነው ጮሆ መጨረሻ ላይ የሚወጣውና እንደው ጮሆ ይውጣለት ብዬ ነው እንጂ ብዙ ወንድሞች ብዙ አባቶች አሜሪካን ሀገር ካሉት ከቀሲስ ዲበኩሉ ጀምሮ ብዙ አባቶች በቀጥታም ገብቼ መልስ እንድሰጥበት ጋብዘው ነበረ። ነገር ግን ትንሽ ጮሆ ይውጣለት ብዬ ነው አሁን ጊዜውም ስለሆነ ነውና አሁን ደግሞ በሁለተኛ በሶስተኛው ቪዲዮ ላይ እንደው በህይወት ካለ አምጡት በህይወት የለም ሞቷል የሚል ነገር ስላለ ነውና እኔ እነን ነገር ሳይ በጣም ካስገረሙኝ ኮሜንቶች በሰልክ ኮሜንቶች መካከል አንዱ አሁን ያልከው ነውና መርዝን ኃጢአትን መርዝ ዲያብሎስን የሚያሸንፈውን በመርዝ አድርገው ገደሉበት የሚለው ነገር እጅግ በጣም
ለመናገር ለማሰብ የሚቸገርና ወንድማችን አሁን ደጋግሜ የምናገር ንስሐ ገባበት በእግዚአብሔር ዘንድ ያስጠይቅሃል፣ በምድራዊም ሕግ ያስጠይቅሃል። ይቅርታ ካልጠየቅበትና ንስሐ ካልገባህበት በሕጉም የምንሄድበትን መንገድ እዛው አካባቢ ብዙ ሰዎች ስላሉ በየትኛውም ዓለም ሕግ የሚያውቁ የቤተክርስቲያን ልጆች ቤተሰቦችም ስላሉ ይቅርታ ካልጠየቅበት በስተቀር በሕይወት ያለውን ሰው ሞቷል ማለት ወንጀል ነው። ቤተክርስቲያናችንንም ትልቁን ምስጢር እንዲህ ማለት ኃጢአትም ነው። የቤተክርስቲያንን መብት የኔን መብት ለማስከበር ወደ ሕግ የምንሄድበትን መንገድ እያሰብን ነው የምንገኝ። ነገር ግን ይቅርታ ከጠየቀና ያለውን ነገር ካስተባበለ ሌሎች ብዙ ሊስቱ የነበሩ ነፍሳትን መመለስ ስለሆነ ምናልባት በዛን ጊዜ የምናየው ይሆናል። ይቅርታ ካልጠየቀበት ግን ቤተክርስቲያኗም እኔም መብታችንን ለማስከበር በሕግ የምንሄድበት ነው። በጣም ጥሩ አባታችን አመሰግናለሁ። ምን እንጠይቅላችሁ? እንደዚህ አይነት ሰው እኚህን አባት ሞቷል ብሎ ሚዲያ ላይ አስተላልፏል፣ ግን እኚህ አባት በሕይወት አሉ፣ ምን እንጠይቅላችሁ ብዬ ቪዲዮ በለቀኩበት ሰዓት አንዳንድ ሰዎች ገብተው ጌታን ተቀበሉ በላቸው፣ ኢየሱስ ክርስቶስን ተቀበሉ በላቸው ብሎ የጠየቀኝ አለ። ኢየሱስ ክርስቶስ ሕይወቴ ነው ብሎ ላመነ ሰው ወንጌልን ከንባብ ወደ ጸሎት እንደነ አባቶቻችን እንደነ አቡነ ሀብተ ማርያም በቀን 4ቱንም ወንጌል እያነበቡ እየጸለዩበት ያሉ አባቶች የበቀሉባት ናት ይህች ቤተክርስቲያን። እኛ የእነሱ ልጆች ነን። እንደዚህ አይነት ሕይወት ያላትን የቤተክርስቲያንን እና የቤተክርስቲያን ልጆች ኢየሱስን ተቀበሉ ማለት ጽርፈት ስድብ አይሆንም ማለት ነው። እንግዲህ ይሄ ጥያቄ ከነማን እንደሚመጣ የታወቀ ነው፣ ግልጽ ነው። ስለዚህ ያው ብዙ ድፍረት የበዛበት ጊዜ ስለሆነ ብዙ አያስገርምም ማለት ነው። እንግዲህ ኢየሱስን እንዲቀበሉ ነገራቸው እኛ ኦርቶዶክሳውያን ኢየሱስ ክርስቶስን እኔን የሚመስሉ አባቶችም ወንድሞችም አጠቃላይ ምዕመናን ክርስቲያኖች በሙሉ ኢየሱስ ክርስቶስን የምንቀበለው በጥምቀት በ40 ቀናችን ነው። ስለዚህ እኔ በ40 ቀኔ ኢየሱስ ክርስቶስን ከሚያውቅ ቤተሰብ ተገኝቼ ከሚያውቅ ብቻ ሳይሆን ኢየሱስ ክርስቶስን ሕይወታቸውን ሙሉ ካገለገሉ የቤተ ክርስቲያን አባት ነው የተገኘሁት። የኔ አባት መላከ ሰላም መምህር ጥዑመ ልሳን ይባላሉ። ትልቅ የቤተ ክርስቲያን መምህር ናቸው። የድጓ የአቋቋም እና የዝማሬ መዋሥዕት መምህር ናቸው። የኔ አባት ብዙ የቤተ ክርስቲያን ሊቃውንት ያውቋቸዋል በታሪክ እጅግ በጣም ሕይወታቸውን ሁሉ ለቤተ ክርስቲያን የሰጡ እኛም በዚሁ ፈለግ እኔም ወንድምም አለኝ አውስትራሊያ ሀገር እንደዚሁ በቤተ ክርስቲያን የሚያገለግል ሌሎችም ወንድሞች አሉኝ። አሁን አገልግለው በሌላ በአገል ስራቸው ነው ያሉት እና ሁላችንም በቤተ ክርስቲያን ነው ሌሎቹም ያለፉት ማለት ነውና ከእንዲህ አይነት ቤተሰብ የተገኘሁና ሁላችንም ገና በ40 እና በ80 ቀናችን ኢየሱስ ክርስቶስን ተቀበለን የመንፈስ ቅዱስ ልጆች ሆነን ያደግንን እንጂ ዝም ብለን እንደዋዛ በየመንገዱ በማንኛውም ቦታ ኢየሱስ ክርስቶስን እንደቀላል እንደሸቀጥ ዝም ብለን የምንቀበለው አይደለም። ኢየሱስ ክርስቶስን በጥምቀት አማካይነት የመንፈስ ቅዱስን ልጅነት ስናገኝ በክርስቶስ ክርስቲያን የምንሰኘው ያን ጊዜ ነው፣ በጥምቀታችን ነው ማለት ነው። ስለዚህ በዮሐንስ ወንጌል ምዕራፍ 3 ላይ መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ እንዳስተማረው የጥምቀትን ነገር እንዳስተማረው ከመንፈስ የተወለደ መንፈስ ነው፣ ከሥጋ የተወለደ ሥጋ ነው። ከውሃና ከመንፈስ ካልተወለዳችሁ በስተቀር እግዚአብሔር መንግስት ልታዩ አትችሉም የሚለው ይሄ ልክ ከሥጋ ከአባታችን አብራክ ወጥተን ወደ እናታችን ማህፀን ሰው ሆነን 9 ወር ከ5 ቀን በእናታችን ማህፀን ቆይተን በሥጋ ከተወለድን በኋላ ዳግመኛ የምንወለደው በጥምቀት ነው ማለት ነው። በጥምቀት ለመወለድ ደግሞ የግድ ማርጀትና ትልቅ መሆን የለብንም። አምላካችን በ30 ዘመኑ የተጠመቀው እሱ ለኛ አርአያ ምሳሌ ለመሆን ነው እንጂ መንፈስ ቅዱስ ልጅነትን ለማግኘት አይደለም። እሱ የእግዚአብሔር ልጅ ነው አይደለም እንዴ? እኛ ግን የእግዚአብሔር የመንፈስ ቅዱስን ልጅነት በክርስቶስ ክርስቲያን ለመሰኘት የግድ እነሱ እንደሚሉት ትልቅ እስከምናል ጎልማሳ ወጣት እስከምንሆን መጠበቅ የለም። በደንብ አስረግጬ መናገር እፈልጋለሁ። የኢየሱስን ስም
እየጠራ ኢየሱስን የሚያስክድ አደገኛ ትውልድ መጥቷል። እኔ እንደዛ ነው ማለት ነው። እውነት ነው። በኢየሱስ ክርስቶስ ያመነን ሰው እለት እለት ከኢየሱስ ክርስቶስ ጋር ለመኖር የሚጣጣርን ምእመን ኢየሱስን ተቀበል ማለት ስድብ ነው። እውነት ነው። ስድብ ነው። ምክንያቱም እውነተኛውን ኢየሱስ ክርስቶስን ተማላጁን ኢየሱስ ክርስቶስን የእግዚአብሔር አብ የባህሪ ልጁ የሆነውን ኢየሱስ ክርስቶስን ጥለ ፍጡርና አማላጅ ኢየሱስን ተቀበል ነው እነሱ እያሉን ያሉት። ያን ደግሞ እንዳናደርግ ቅድስት ቤተክርስቲያናችን በእናንተ በመምህራን አድራ አስተምራናለች። እውነት ነው ብዬ ነው የማምነው። እውነት ነው። እንግዲህ ይሄ የትንቢቱ መፈጸሚያ የሆኑ ይመስለኛል። ያው ማቴዎስ 24 ላይ ብዙዎች በስሜ ይመጣሉ ነው የሚለውና እንግዲህ ቅድም እንዳልከው ኢየሱስ ነው የሚሉት፣ ነገር ግን ትክክለኛውን ኢየሱስ አይደለም። ትክክለኛው ኢየሱስ ተማላጅ እንጂ አማላጅ አይደለም። ትክክለኛው ኢየሱስ ፍጡር ሳይሆን ፈጣሪ ነው። ስለዚህ እኛ ሁሉ ክርስቲያን የተባልነው በኢየሱስ ክርስቶስ ነው። በጥምቀት ባገኘነው ልጅነታችን እና በሕፃንነታችን በ40 እና በ80 ቀን በጥምቀት ተጠምቀን ክርስቲያኖች ተብለን ያደግነውን ክርስቲያኖችን በተለይ ኦርቶዶክሳውያን ምእመናንን ኢየሱስን ተቀበል ማለት ቅድም እንዳልከው አንተ ትልቅ ድፍረት ነው፣ ስድብ ነው። እኔ እንደዛ ነው የምቆጥረው። ትልቅ ድፍረት ነው። ለምን ቤተክርስቲያናችን እኮ ዕለት ዕለት ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ፣ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዑ ምን ማለት ነው? ይሄ ዕለት ዕለት ከኪዳኑ በፊት የሚባል ነው። ተአምረ ኢየሱስ የሚባለው መጽሐፍ ዕለት ዕለት ይነበባል በቤተክርስቲያናችን። ተረፈ ወንጌል ነው። የኢየሱስ ክርስቶስን ነገር ነው የሚናገረው እና ይህ አብሮ ይባላል። ተአምረ ኢየሱስ ይነበባል፣ እንደገና ደግሞ ይዜማ ይዜማል። አየህ እቺ ቤተክርስቲያን ምን ያህል ኢየሱስ ክርስቶስን ስትሰብክ እንደመጣች፣ ኢየሱስ ክርስቶስን እያመለከች ምዕመናን ልጆቿን ስታስመልክ እንደመጣች ይሄ ብቻ ራሱ አንዱ ማሳያ ነው። ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ፣ ኢየሱስ ክርስቶስ ስሙን ለሚጠሩት እጅግ የሚጥም ነው። ጥዑመ ስም የሚጥም ስም ነው፣ የሚጣፍጥ ስም ነው። ህብስተ ሕይወት ለዘይበልዑ፣ ለሚበሉት ደግሞ ህብስት ነው፣ ስሙ ህብስት ነው። ህብስተ ሕይወት ለዘይበልዑ፣ እንደገና ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይጸሙ፣ ለተጠማ ደግሞ የሚያረካ የህይወት መጠጥ ነው። ማን? ኢየሱስ ክርስቶስ። ይህንን እያለች በማህሌቱም በሰዓታቱም ዘወትርም በኪዳኑ እንዲህ እያለች ነው ቤተክርስቲያናችን ኢየሱስ ክርስቶስን ስታስመልከው ስታመልከው የኖረችው እና ኦርቶዶክሳውያንን እንዲህ ብሎ ማለት ትልቅ ድፍረት ነው እና እግዚአብሔር ልቦና ይስጣቸው ነው የምንለው። እንግዲህ ሌላ ምን ይባላል? እውነት ነው። ከመጋቢ ሐዲስ ቀሲስ በትረ ጡመ ልሳን ጋር የነበረን ጣፋጭ የሆነ ጊዜ እያጠቃለልን ነው። እንደውም ለበጎ አድርጎታል። ጥሩ ተማማርን። ቀሲስ በትረ ጡመ ልሳን በጣም ነው የማመሰግነው ስላገኘሁት። ያው በእንደዚህ አይነት መልኩ ባንገናኝ ደስ ይለኝ ነበረ፣ ግን ጥሩ ሆኖልናል። እግዚአብሔር ስሙ የተመሰገነ ይሁን። በመጨረሻ ማስተላለፍ የሚፈልጉት መልእክት? በመጨረሻ ላይ ወንድም ኤርሚያስ በእውነት ያስተላለፍከው ነገር አንድ ወንጌልን አውቃለሁ ክርስቶስን አውቃለሁ ከሚል ሰው አይደለም፣ ምንም ሃይማኖት ከሌለው ከአንድ ፓጋን እንኳን አይጠበቅም። ስለዚህ የማታውቀኝን አውቀዋለሁ እያልክ አንድ ቀን እንኳን ተያይተን በምንም የማንገናኝ ሰዎች ወንድሜ ነው አበበ ጉልላት ነው እያልክ ስሜ ያልሆነውን ስም ሰጥተህ የኔን ድምፅ እየለቀቅ እንደዚህ መዋሸት በእውነት ትልቅ ከህሊና ቢስነት ነው። እንኳን አንድ ወንጌልን አውቃለሁ ከሚል አይደለም፣ ምንም ሃይማኖት ከሌለው ሰው እንኳን አይጠበቅም። ስለዚህ አንተ ለእግዚአብሔር ተገዢ ከሆንክ ለህሊና ተገዢ ትሆናለህ። አሁን እኔ የምመለከተው ለእግዚአብሔርም ለህሊናም ተገዢ እንዳልሆንክ ነው። ለምን? ለእግዚአብሔር የሚገዛ ሰው ለህሊናው ይገዛል። ቢያንስ እንኳን እግዚአብሔርን የማያውቅ ሰው በመሆኑ ብቻ ለህሊናው ይገዛል። ህሊና ምንጊዜም እውነትን ስለሚፈልግ አንተ በሁለቱም እንደማትገዛ ለእግዚአብሔርም ለህሊናም እንደማትገዛ እንዲሁ ለድቃቂ ሳንቲም ብቻ ተብሎ ተከታዮችን ለማብዛት ይቺን ቤተክርስቲያን በእንዲህ አይነት መጠን
ተከታዮቿን በቅዱስ ቁርባን ላይ ያላቸውን ለመሸርሸር መሄድ እጅግ በጣም ኢሞራላዊ ነገር ነው። እንኳን ከአንድ ወንጌልን አውቃለሁ ከሚል አይደለም ከአንድ ምንም ሃይማኖት ከሌለው አይጠበቅምና ወንድሜ ቶሎ ንስሐ ግባ፣ እግዚአብሔር ልቦና ይስጥህ። ሁላችንም እዚህ ዓለም ላይ የምንኖረው አንድ ጊዜ ነው ወንድሜ። እኔ ልንገርህ፣ ቆም ብለህ ራስህን አስብ። አንዴ ነው የምንኖረው፣ ሁለቴ የመኖር እድል ማንም የለው። አንዴም ስንኖር ደግሞ በጣም ትንሽ ናት እድሜያችን። በእግዚአብሔር ዘንድ ስትለካ መቼም አንባዋል ብዬ አስባለሁ። በእግዚአብሔር ዘንድ 1000 ዓመት እንኳን እንደ አንድ ቀን ናት ብሏል አይደለም ሐዋርያው ቅዱስ ጴጥሮስ? 1000 ዓመት በበፊትህ እንደምታልፍ እንደ አንዲት ቀን ናት። የኛ እድሜ እንደዛ ናት። በእግዚአብሔር ዘንድ ስትለካ ምንም ከምንም ከቁጥር የምትገባም አይደል፣ ከዜሮ በታች ናት የኛ እድሜ። ለዚህ ትንሽ እድሜ ለዚህ ትንሽ ጊዜ ዘላለማዊ ህይወታችን ዘላለማዊ የምንኖርበትን የእግዚአብሔር መንግስት ማጣት ስለሌለብን ወንድሜ ወደ ራስህ ተመለስና ከዚህም በኋላ ከእንዲህ አይነት ነገር ተቆጠብ። አንተም መሰሎችህም ተቆጠቡ። ቤተክርስቲያንን ተዋት። የእኛን ጉዳይ ለእኛ ተውልን። የእኛን አምልኮ ለእኛ ተውልን። የእኛን ስርዓት የእኛን ዶግማ ለእኛ ተውልን። እናንተ ራሳችሁን ጽበቡ። እኛ በእናንተ ጣልቃ እንገባም፣ እናንተም በእኛ ጣልቃ አትግቡብን። እናውቀዋለን እኛ የምናመልከው ማንን እንደሆነ፣ አዳኛችን ማን እንደሆነ፣ ማንን ማክበር እንዳለብን፣ ማንን ደግሞ አምላክ አድርገን መቀበል እንዳለብን እናውቀዋለን። አምላካችን አንድ ነው። ስንሰብከው ኖረናል። ወደፊት የምንሰብከው እሱ ነው። አሁን የምንሰብከው እሱ ነው። በዚህ ነው የምንኖረው። የእኛ ለእኛ ተውልን የሚል መልእክት ለማስተላለፍ ደግሞ እፈልጋለሁኝ። እግዚአብሔር ለሁላችሁ ማስተዋሉን ይስጣችሁ የሚል መልእክት ነው ማስተላለፈው። ኦርቶዶክሳውያን ወንድሞቼና እህቶቼ በሙሉ በዚህ ጉዳይ ላይ ተጨንቃችሁ የደነገጣችሁ ሁሉ እግዚአብሔር በያላችሁበት ይባርካችሁ፣ እግዚአብሔር ይቀድሳችሁ ይላል። በጣም አመሰግናለሁ አባታችን። እግዚአብሔር ይስጣ፣ እግዚአብሔር ይባርክ።